ጴንጤዎች ኢየሱስ ክርስቶስ አማላጅ ነው ትላላችሁ፣ ኢየሱስ ክርስቶስ ፈራጅ እንደሆነ አታምኑም እንደምትሉን፣ አዎ ኢየሱስ ክርስቶስ ፈራጅም አማላጅም ነው። ነገር ግን አሁን ይፈርዳል ወይ ካላችሁኝ፣ አሁን አይፈርድንም። ለምን? ኢየሱስ ክርስቶስ በመጀመሪያ ከአባቱ ዘንድ ሲመጣ ለኛ ለኃጢአተኞች አማላጅ ምትክ ዋስ ጠበቃ መካከለኛ ሆኖ ነው የመጣልን። መጥቶ በመስቀል ላይ ሁሉን አድርጎ በሶስተኛው ቀን ተነስቶ ወደ አባቱ ሲሄድ ደሙን ይዞ ነው የሄደው። ደሙን ይዞ በሰማያዊቷ መቅደስ ደሙን ይዞ ነው የገባው። አሁን ሊቅ ካህናችን ሆኖ ዋስ ጠበቃችን ሆኖ በአብ ፊት ስለኛ እለት ይታይልናል። ስለዚህ ለኛ ለአማኞች ኢየሱስ ክርስቶስን ለተቀበለን ኢየሱስ ክርስቶስ ዋስም ጠበቃም መካከለኛም አማላጅም ነው። ያማላት አማላጅ ነው ማለት ነው። ነገር ግን ኢየሱስ ክርስቶስ አሁን አይፈርድም። ለምን አይፈርድም ካላችሁኝ፣ አባት ዓለም ሁሉ በልጁ እንዲድን ነው እንጂ እንዲፈርድ አላከውም። ስለዚህ ዓለም በልጁ እስኪጠቀለል ድረስ እግዚአብሔር አምላክ ዓለሙን እስካሁን ድረስ ጠብቋል። ስለዚህ ኢየሱስ ክርስቶስ ዳግመኛ ሲመጣ ዓለምን ለመፍረድ ይመጣል። መጀመሪያ የመጣው ለእነርሱ ሊሞት ራሱን አሳልፎ ሊሰጥ ነው የመጣው። አሁን ዳግመኛ ሲመጣ ግን ለፍርድ ይመጣል። ስለዚህ ኢየሱስ ክርስቶስ አሁን አማላጅ ነው፣ ሲመጣ ይፈርዳል። ኢየሱስ ክርስቶስን ያላመኑት አሁን ስላላመኑ ተፈርዶበታል። ለሚያምኑት ግን ኢየሱስ ክርስቶስ አማላጅ ነው። እለት በሚያደርጉት ኃጢአት ወደ ኢየሱስ ተመልሰው ማረኝ ስላቸው በእውነት በንስሐ ሲመለሱ ኢየሱስ ክርስቶስ በአብ ፊት ይታይልናል። አማላጃችን፣ ዋሳችን፣ ጠበቃችን፣ መካከለኛ የሆነልን ኢየሱስ ክርስቶስ ነው እንላለን እንደ እግዚአብሔር ቃል። ተባረኩ።